ሰው ሆነ አሁን ሰው ብትሆን እኮ አንቺ በፖሊስም በህግም ታስይያለሽ ከቤትም ጉሮራን ይዘሽ ታስወጫለሽ ግን አስወጥተሻትም ተመልሳ ግርግዳ በር ሳይከፈት የምትገባ መንፈስ እዚህ ሳንሆን ውጪ ላይ መኪና ውስጥ ሆነን ራሱ ማየት እንችላለን እያልኩሽ አዎ ስልካችን ላይ የሚያደርገውን ነገር እያየን እኛ ምን ሊያደርግ ነው ምናምን የሚለውን ነገር እናያለን ማለት ነው በቃ ቤተሰቦቻችን ይሄው መጀመሪያ ካሜራ ወደ በር አዙረን አስቀምጠናል በጌታ በኢየሱስ ክርስቶስ እንደርሳን አራ ያመርለኝ መስለኝ ቆይስት አይመስለኝም ማራ አይደለም እዩ ምንድነው እንደዚህ የሚታረደው ዶሮ እኮ ነው አይደል እንዴ ሰላም ቤተሰቦች እንዴት ናችሁ አለን ብቻ አለን ይሁን እንግዲህ ምን ማድረግ ይቻላል አንዳንድ ፈተናዎች ሲበዙ ያቀማችንን ያህል እንደሰው እንሞክራለን ነገር ግን ደግሞ ጉዳዩ ይሄ ወይ ሰው አይደለም ወይ ችግር አይደለም ወይ ደግሞ ማለት የሆነ እኛ የምንወጣው አይነት ነገር አይደለም ጉዳዩ ወይ ግጭታችን ወይ ደግሞ ፉክክራችን ከመንፈስ ጋር ነው ስለዚህ ይሄ ማለት ደግሞ ብዙ ዋጋ ሊያስከፍለን ይችላል ብዙ መስዋዕት ሊያስከፍለን ይችላል አስከፍሎናልም ደግሞ በጣም ከባድ ነው በጣም ማለት ነው እያሳለፍነው ያለው ነገር በጣም ያስጠላል ይከብዳል ግን አንዳንዴ እስራችን ያለ ነገር ነው በደንቡ ሊያጠቃን የሚችለው ብዬ ነው ማምነው እኔ አሁን ምን መሰለህ ስማ አንዳንዴ ማለት አሁን የምናሳልፈውን ነገር ታውቃለህ አይደል በጣም ከባድ ነው ግን እኔ ማለት ነው እንደዚህ አሁን ቪዲዮ እየሰራ ነው የምትለቀው ቪዲዮ እየሰራክ ነው አይደል አዎ ማወራቸው ነገር አለ ቤተሰቦቻችን በነገራችን ላይ ሰላም እንዴት ናችሁ ቤተሰቦቻችን አለን እኛ እግዚአብሔር ይመስገን እውነት ለመናገር ያው ሰሞኑን እየተፈጠሩብን ያሉትን ነገሮች አይታችኋል እና አብዛኞቻችሁ እኛ ወደንና ፈቅደን በዚህ ነገር ውስጥ ይወደቅን መውደቅ ብቻም ሳይሆን ከወደቅንም በኋላ ተመችተውን ቁጭ ያለን የመሰላችሁ ልጆች አላችሁ ብዙ ናችሁ ይሄን ነገር አሁን በቃ ምንልበት ጊዜ ይመስለኛል በተለያየ መንገድ እኔ እየታገልኩ ነው ያቀመን ማለት ነው ነገሮችን ለማብቃት ነገሮችን ለማስቆም እየታገልኩ ነው ግን የመንፈስ አሰራር ሲሆንበት ደግሞ በጣም ከባድ ነው አንዳንድ ጊዜ ላይንም ለጆሮ የሚከብድ ነገር ሰርተን ቪዲዮ ስንለቅ ያሉ ቤተሰቦቻችን ማለት ነው ላይክ እንኳን ለማድረግ የሚቀፍ ነገር ማለት ነውና ይሄ በእናንተ ነይም በራሳችን ነው ምክንያቱም እኛንን ይሄን ነገር ማስቆምም ማስቀጠል የምንችለው ማለት ነው የኛ ድክመትና የኛ ጥንካሬ ወስነዋል እዚህ ጋር ማለት ነውና በቃ እኔ እየሞከርኩ ነው ግን ምን ላድርግ አሁን ምን ላድርግ ቤት ልቀቅ እሺ እንለቃለን የምሬ ነው አይደል ሐሳባቸውንም አንዳንዴ መስማት አለብን ይሄ ነገር የማይፈታ ከሆነ አንድ የመጨረሻ እድል እየሞከርኩኝ ያ ነገር የማይሆንና የማይሳካ ከሆነ ቀጥታ ቤት መልቀቅ ደግሞ መፍትሄ የሚሆን ከሆነ ቤት መልቀቅ ነው የሚሆነው ማለት ነው ግን እኔ አሁንም ይሄ የመንፈስ አሰራር ስለሆነ ቤት ለቀንም ተከትሎ እንዳይመጣ የሚል ፍርሃትም አለኝ ደጋግሜም ስለተናገርኩት ማለት ነው ግን ምን እናድርግ ማለት አሁን እኮ በቃ እኔም ዳኒም በቃ አንድ ላይ እጅ ለእጅ ተያይዘን ምናምን ተባብረን ፍቅርም አንድ ላይ ሆነን እኮ በቃ የራሳችንን ጥረት የራሳችንን ድካም እየደከምን ነው ያለ ነው ማለት ነው አንዳንድ ጊዜ እንደውም በቃ እኔ እንዴ አለህበት ሁላ እኮ ያሉኝ ሰዎች እኮ አሉ በጣም ነው እኔ የደበረኝ እንደዚህ ስባል ማለት ነው አኔ ደብር እኮ አይገባም በነገራችን ላይ ሰዎች የራሳቸውን አመለካከት የራሳቸውን ሐሳብ የማንጸባረቅ መብትም አላቸው ደሞም ይችላሉ ግን አንተ እዛ ውስጥ አለህበት የለህበት ልጅ ያለው እኮ ማለት ነው ልጅ ሲኖርሽ ሁሉም ነገር አይቀልሽም ቤት መቀየር ራሱ አይቀልሽም ሳንዴት እንደዚህ ነው አሁን እንደዚህ ምናም ብዬ ላወራ አልችልም አዲስ አበባ ውስጥ ነው ያለነው በጣም ከባድ ነው ነገሩ ማለት ነው የሆነ ከመሬት ተነስተሽ ቤት መቀየራል ልጆች አሉ እዛ ደግሞ የምትሄጂበት ቤት ልጆችሽን ወላ ላከራዩሽ ላይ ይችላሉ
ላጤ ሆነክና አግብተህ ወልደህ ምናምን እኩል አይደለም አዲስ አበባ ውስጥ ቤት ለማግኘት ራሱ ማለት ነው። እና ብዙ ነገሮች አሉ በጣም ብዙ ማለት ነው። እና ይሄን እነዚህ ነገሮች እያሉኝ አሁንም ስቲል እየደከምኩ ነው እኔ እየሞከርን ነው በቃ። እና አንድ ቀን ሁሉም ነገር ያበቃለትና የበፊቱ ሳቃችን የበፊቱ ደስታችን ይመለሳል ብዬ አስባለሁ። የማይመለስበት ምንም ምክንያት የለም። ሲጀመር ደግሞ አንተ መጨነቅ የለብህም። የሆነ በጣም ውስጥ እንዴት አልጨነቅ እንዴ? በቃ ላይ ልልህ የፈለኩት ምን ታውቃለህ? ነገሮችን ለማስተካከል ከባለቤቱ በላይ ማንም ሊሆን አይችልም። አንተ ከሁላችንም በላይ የቤቱ በቃ አንተ ለልጆች አባት ስለሆንክ ግዴታ ለልጆች ሰላም ስትል ብዙ ነገር ትሞክራለህ። ሁሉንም ነገር ደግሞ ካሜራ ላይ አይወጣም። ከዛ በመቀጠል እኔ ወንድሜን እንኳን አይደለም እሱ ይቅርና ወንድሜ እንኳን በእኔ ምክንያት ብዙ ነገር እየሆነ ነው። በጣም ብዙ ነገርም እየሞከረ ነው የሚችለውን ሁሉ ማለት ነው። አዎ እሱ እኮ ተሰቃየ እኛ መሀል ሆኖ ማለት ነው። እና እኛም ብንችለውን እንሞክራለን። አሁን የመጨረሻ ደረጃ ላይ ደርሰናል። ምክንያቱም ያ ማለት ምንድነው እሱ ቅድም እንዳለው ወይ ቤት እንቀይራለን። እንደኔ ግን ቤት መቀየር ወይ ደግሞ ችግሩን ማሸሽ ሳይሆን የችግሩን መንስኤ ወይ ደግሞ መሰረቱን ብናጣራ ከምንጩ ስለሷ እንጂ ሴትዮዋን እኮ ስር መሰረቷን ብታጠናም ምንም ስርም የላትም ሲጀምር። አዳምጠኝ፣ እኔ ሴትዮቷ ላይ ብቻ አይደለም እኮ እና ታዲያ ምን ሌላ ከሷ ውጪ ማን የሚበጠብጠናል ለዚህ ቤት ውስጥ? ችግርን እኛ ላይ ትኩረት ተደርጎ እኛን እስተመጉዳት ከሆነ ማለት ነው። እኛን ለመጉዳት ብቻ ከሆነ አላማው የትም ብንገባ የትም ቤት ብንቀይር ልናመልጥ አንችልም። ግን እዚህ ጋር ችግራችን ማን ነው፣ የችግራችን መንስኤ መሰረት ማን ነው የሚለውን ነገር ብናጣራስ። አንዳንዴ የሩቅ ጠላት የምሬን ነው የምላችሁ፣ የሩቅ ጠላት አመጣጡን ትለያላችሁ። ገብቶሃል? እንዴት ሊጎዳ እንዳሰበ ከሩቅ አይታችሁ መጠንቀቅ ይቻላል። እስራችሁ ያለን ጠላት ግን አትችልም። እስራችን ጠላት ከምናያት ውጪ እሷም እስራችን ናት ለማለት እኮ እንደው በአካል ሁሌ ተገኝታ ሰው ሆነ። አሁን ሰው ብትሆን እኮ አንቺ በፖሊስም በህግም ታስይዣለሽ፣ ከቤትም ጉሮራን ይዘሽ ታስወጫለሽ። ግን አስወጥተሻትም ተመልሳ ግድግዳ በር ሳይከፈት የምትገባ መንፈስ አጠገባችን ነች። ግን እንደሷ አይደለም የምትቆጠር። አጠገባችን ያለ ጠላት ብለን እሷን መቁጠር አንችልም። የቅርብ ሩቅ ነች እሷ። አዳምጠኝ። እኔ እስከ ዛሬ እናንተ እየተጎዳችሁ ያላችሁት ሰው በማመን ነው አይደል እንዴ? ሁሉንም ሰው ለእናንተ እኮ ነው የምናስበው ብሎ ሲመጣ ምን ታረጉታላችሁ በሙሉ ልባችሁ። የዛን ጊዜ ብዙ ፈተና አሳልፈናል አይደለም? በነገራችን ላይ ሰው ማመን ከባድ ነው። ከራስ ውጭ አሁን ሰው ታምናለህ አንተ? ማመን አለብህ። በዚህ እኔ እየከበደኝ ነው ሰው ማመን የሚለው ቃል ራሱ በጣም እየከበደኝ ነው። ግን ምን ማድረግ እችላለሁ እኔ ማለት አሁንም እኮ ሲጀመር አሁን እዚህ አካባቢ ላይ እኔ አሁን አብረውኝ ካሉ ሰዎች አንፃር ማንም አዲስ ሰው የለም። ዳኒም ዳኒ ነው፣ አንቺም አንቺ ነሽ፣ ዮናስም ዮናስ ነው ሚቱ። ከዚህ ውጪ ሌላ እንትምለው የምጠራጠረው ሰው ምንድነው? ሀሳብ አለ አለኛው ስላለ ምንድነው እሱ? እኔ ራሱ በዚህ ሰዓት ማመን የለባችሁ። ምቀት አድርጉልኝ አይደለም። ምን አንተ እንደ አይነት ነገር ታደርጋለህ? ምን አደርጋለሁ ማለት አይደለም፣ ግን ማመን የለባችሁ በዚህ ሁኔታ። ለምን ወንድም የለም እንደማለም ነው። በእኔ ላይ ክፉ እንደማታስብ ነው ማስበው ነው። እኔ ልሽ ይሄን ስል ደግሞ ምቀት አድርጉልኝ በቅድሚያ። እኔ በአንቺ ቤተሰብ ላይ ስም ለማጥፋት ዘመቻ ምናምን አስቤ አይደለም። ግን ደግሞ ምን እሚት ለራሷም ግራ ገብቷት ዝም ብላ የምትኖር ሴት ናት። በዚህ ሰዓት እናንተ አሁን ዳንኤልን እያስባችሁ ያላችሁት ለእናንተ መስዋዕት እየከፈለ ከእናንተ ጎን እንደቆመ ነው እየተረዳችሁ ያላችሁት። ልባችሁም እያመነ ያለው ነውም ደግሞ እውነታውም እንደዛ ላይሆን ይችላል። አይደለም ማለት ምን እያለ ነው አልገባኝም። አይደለም እንዴት ሲጀመር የኛ ቤት መበጥበጥ ብሎ ገና ሲጀምር ራሱ በዳንኤል ምክንያት አሁን ቢሆን ኮሜንት ምናምን የሰው ሐሳብ ሰምተህ ምናምን እኔ በሰው ሐሳብ ተመርቻለሁ። በሰው ሐሳብ ተመርቻለሁ። እንደዛ ብሎ ነገር ወሬ መስማት አልፈልግም። ምን ማለት ነው? ወንድሟ ወይም ዳንኤል እንደዛ ነው የምትለው እሱ አንተን ከምን አንፃር ነው? ቆይ እናውራው። ተረጋጋ። ንዴት ውስጥና ብስጭት ውስጥ አትግቢ። መጀመሪያ ለምን እንደዛ እንደው ተናገር። እኔ አሁን ሌላ ጣጣ ውስጥ አታስገባኝ። እኔ ነው የጀመርኩት አይደል? እኔን ማመን የለም። አንተን አይደለም እያልኩ ያለው ስላንተ እያወራሁ አይደለም ያለው ስለ ዳንኤል ነው እያወራሁ ያለው። ዳንኤል ለምንድን ነው እንደዛ ያልከው ነው? ያውላችሁ በዚህ ሰዓት ችግራችን እየተደራረበ እየበዛ እንጂ እየቀነሰ ምንም ያለ ነገር የለም። ያበቃል ብለን ስናስብ እያበቃ አይደለም። ስለዚህ ይሄ እየሆነ ያለው ደግሞ እስራችን ከጎናችሁ ነኝ ያለሁት እያለ ግን ደግሞ እኛ ነው እየወጋን ያለው ዳንኤል ነው። ይቅርታ ወይ ጉድ
ዮናስ ያለ መረጃ ሰውን እንትን አታድርግ እያልኩ ነው። ተጠያቂነት እንዳለው ታውቃለህ። የሰውን ስም ማጥፋት ወንጀል እንደሆነ ታውቃለህ። ሰውን በመፈተንና በመከታተል እኮ ማጣራት ይቻላል አይደል? እኔ ከዋሸውና የኔ ጥርጣሬ ከንቱ ከሆነ ማጣራት ይቻላል። በምንድን ነው የምታጣራው? ብዙ መንገድ ይራሱ እንዴት ተማመን አለባችሁ? እንዴት ቆይ አይደለም ማመኑን አይደለም እኔ ሳላይ አላምንም ሲጀመር መጀመሪያ ማለት ሲቀጥል እንዴት ልትል ቻልክ ነው። ሁለተኛ ደግሞ እንዴት ነው ማጣራት የምንችለው ነው ከሆነ ራሱ ጥርጣሬያችን እኔ በብዙ ነገር እያየሁ ብዙ ምልክቶችን እያየሁ ስለሆነ ነው በቃ። ስለዚህ ዳንኤል የመጀመሪያ ተጠርጣሪያችን ይሁንና እንከታተለውሽ። ከዛ በኋላ እኔ አፍርበታለሁ። የቱ ነው የምንከታተለው? ምን ሲያደርግ ነው የምንከታተለው? ከሴትዮ ጋር ሲወጣ ሊወጣል ነው እሱን እንራዳና ሐሳብ እናምጣ በቃ። እሱማ ቅድም ራሱ የተለቀቀው ቪዲዮ ላይ ያለው ነገር በደንብ ነው ምልክት የሚሰጠው። ለምን እንዴት እዛ ቦታ ላይ ሊጠሩት ቻሉት? እኔን ለምን አልወሰዱም? ዮናስን ለምን አልወሰዱም? አንቺን ለምን አልወሰዱም? አመድ አመላላሽ አደረጉት አይደል? አመድ ብለው ልከውኛን ለማዘናጋት ቢሆንስ ብዬን ፈራው። ደግሞ ሲቀጥል ደግሞ እንዴት ይሄ እሺ ቆይ ጥርጣሬው እንዳለ ሆኖ እንዴት እንለየን? ቆይ እንዴት እንለይ? አንዴን ፈትነው በምን በድብቅ እናጣራ በቃ ስለሱ። እንዴት በድብቅ እንዴት ሚስጥር ላይ ልንደርስ እንችላለን? በምን በድብቅ እንዴት ተከታትለን ምናምን ያደረገውን ነገር ምናምን በማየት ነው ወይስ እንዴት? ለፀሐይ የተንከራተት ቁጭ ላይ አልገባኝም። እንደዛ አይደል በመከታተል ምናምንማ ራሱን ሊጠብቅ ይችላል። እና ደግሞ እንትን አለው አይደል? የዚህ ቤት ቁልፍ አለው አይደል? እንዴት አይኖረውም? በፈለገ ሰዓት ይመጣል። በልቶ እየበላ እየጠጣ ነው የሚሄደው። እኛ በሌለ ነው። ስለዚህ መንገዳችን ያቀልልናል። እንዴት? በካሜራ ለምን አንከታተለው? በድብቅ ካሜራ የሚያደርጋቸውን ነገሮች ለምን አንደርስበትም? ለምን በእናታችሁ እኔ እንደዚህ ነገር አለ ቁልፍ አለው አይደል? እዚህ እኛ ቤት አንድ ያለኝ አጠገብ ነው። በቃ እኔ እሱን ማጣትም አልፈልግም። ማጣት ሳይሆን ምን አሁን ከሴትዮዋ ጋር እዚህ ቤት ውስጥ ይገናኛል። ብቻ አይደለም ብቻ ስለሱ እውነት ማጣራት ቆይ እኛ በሌለንበት ከመጣ ከሴትዮዋ ጋር ይገናኛሉ የሚለውን ነገር ነው ለማየት ምንድነው ከተገናኙና እኛ ጋራ ሲሆን ነው ወይስ እሷን ለመደብደብ የሚሞክረው አብረው ናቸው ምናምን የሚለውን ነገር ለማጣራት እኔ በሲጀመር እኔ አኮራበታለሁ። በነገራችን ላይ ብታደርጉ ቆይ በእርግጠኝነት ምንም እንደማታገኙ ለምን አንቺ በመጥፎ ነገር አትወሰጂ? ሰውን መጠርጠር ጥሩ ነው። ደግሞ ዝም ብለን አይደለም ምን ጠረጥረውም ራሱ አንደኛ ለምን ቅድም ጠሩት? እኔ ራሱ ሀሳቡ መጥቶልኝ ነበር። ቆይ እሱን ታዩ። ከዛ ደግሞ ቤተሰቦቻችን በተደጋጋሚ የዳንኤል ሴራ ነው ምናምን ሲሉ ሰምቻለሁ። እሱ በሌላ ስሜት ውስጥ ነው ያደረገው። ቆይ አሁን ገባኝ። ካሜራችን አለ፣ የገዛው ካሜራ አለ። እንትን አላሉ አሉ የሚንቀሳቀሰው አለ፣ ሜሞሪ አለው ያቀልልናል። በጣም ጥሩ። ቆይ እና ላስረዳችሁ ቤተሰቦቻችን ካሜራ ቆይ ካሜራን አሳያቸው። ካሜራማን እዛ ማዕዘን ላይ እዛች ማዕዘን ነው የበሩ ማዕዘን ላይ እዚህ ጋር ማለት ነው። እዚህ ጋር እናድርግ ካሜራ። ከዛ ሙሉ እዚህ ውስጥ ያለውን ነገር ይቀርጻል። እንዴት ነው የሚቀርጸው? ይንቀሳቀሳል ካሜራው። በነገራችን ላይ ካሜራው ልክ እንደ ምንድነው በኤአይም ጭምር ስለሚሰራ ሰውነት ወይም የሚንቀሳቀስ አሁን ሶፋ ይንቀሳቀሳል። ሶፋውን ተከታትሎ አይቀርጽም። ሰው ግን ሲንቀሳቀስ አብሮ ተከታትሎ ይቀርጻል ማለት ነው አለ። ይህን የማያውቁ ሰዎች ካሉ ብዬ ነው እያስረዳለሁ። ግን የምታውቁ ከሆነ በደንብ እዚህ ቤት ሳሎን ውስጥ የሚደረገውን ቢያንስ ይቀርጻል። እስከ ውስጥ ድረስም ሊሄድልን ይችላል ማለት ነው። ሌላስ ቁጭ ብለን ቆይ እንሞክረው። ቁጭ ብለን በስልክ እንቅረጽ፣ በስልክ እንይኛ። ሩቅ መሄድ አይጠበቅብንም። ድምጻችንም ከኋላ ሊገባ ይችላል። እዚህ ጋር ከሚቀረጸው ነገር ላይ ያይን ይችላል። እዚህ ሳንሆን ውጪ ላይ መኪና ውስጥ ሆነን ራሱ ማየት እንችላለን እያልኩ። አዎ ስልካችን ላይ የሚያደርገውን ነገር እያየን እኛ ምን ሊያደርግ ነው ምናምን የሚለውን ነገር እናያለን ማለት ነው። በቃ እንሞክር። እኔ ደግሞ ምንም እኮ ያደርጋል አይደለም ይገናኛሉ ወይ ነው ከሴትዮዋ ጋር እንጂማ ብቻውን ምን ያደርጋል? በቃ እናስቀምጥ ካሜራ። ቤተሰቦቻችን ይኸው
መጀመሪያ ካሜራ ወደ በር አዙረን አስቀምጠናል። ከዛ ከመጣ መጣ የያችሁ ነው ቤተሰቦቻችን ምንድነው በቆሎ ይዞ መጣ። ግን ይሄ ልጅ ንጹህ ነው የሚመስለኝ እኔ ምክንያቱም የሆነ ራሱ እንዴ ምንድነው ያዘው? እጁን ለምንድን ነው እንደዛ የቆለፈው? እጁን ለምንድን ነው የቆለፈው? የሆነ ነገር እኮ ያዘ ነው ይመስለው። ፍቅር እሱ ቆም መቀረጹን አያውቅም። ቤተሰቦቻችን ካሜራው እንቅስቃሴውን ሁሉ እየቀረጸ ነው ያለው። ይሄ ልጅ እብድ ነው እንዴ? በትርፍ ሰዓቱ አልገባው ነገር እኮ እኔም እሱ ነው ግራ ይገባል። ይሄው እኮ እያየ ነው ደግሞ ምንድነው የሚታ በቆሎው መቼም እንደዚህ ነፍስ እንዳለው ነገር ኩሽና ውስጥ አይቀርጽልንም። ካሜራችን ጫፉን ብቻ ነው የሚያገኘው። ወደ ውስጥ ቢገባልን ካሜራችን አሪፍ ነበር። የት ሄደች ፍቅር ደግሞ? ነይ ግቢ በላት ወደ መኪና። ምንድነው እሱ የሚያደርገው? ስልክ እያወራች መሰለኝ ውጪ ላይ። ምንድነው ውሃን እንሰሳ የሆነ ነገር እኮ አለ። አንተ ምን ሆነ ነው? የሆነ ነገር አለ። በቆሎ ምንድነው የሚያደርግለት? በቆሎ እየሰጠ እኮ ነው። የሆነ እኮ ነገር እንዳለ ነው እያሳየ ያለው። ለእኛ ግን ምንም እየታየን የለም። አንቺ ደግሞ የት ሄደሽ ነው? አጋቢ እንደ ስልክ እያወራሽ ነው። የሆነ ነገር አቅፎ ገባ። ከዛ ቁጭ ብሎ ያየዋል። ያው ኩሽና ገብቶ እህል አመጣ። የሆነ በቆሎ ይዘዋል። ለበቆሎ የሆነ የሚታይ ነገር የሚያወራው ነገርማ አለ። ለእኛ ምንም በስልክ ልዘዘው ካሜራ ለምን ቶ ችግሩ ኩሽና ሲገባ ኩሽና ያው ካሜራው የሳሎኑን ብቻ እኮ ስለሚቀርጽ ችግር የለውም። መውጣቱ አይቀርም። ወደ ውስጥ አይገባም ካሜራ ስለሚጨልም አይደለም። 90 ምናምን ዲግሪ ጫፎ ጭንቅላቱ ይታያል። ቢላዋ መጣ እኮ ለምኑ ነው? ቢላ ነው ያዘው። በኢየሱስ እየሳለው ነው። እጁን ቆረጠው እንዴ? ምን እያደረገ ነው? እዛ ጋር ያደረገው ነገር ምንድነው ነው? አሁን ጥያቄ እዛ እንትኑ ጋር ቆኔም እሱ ነው ግራ የገባኝ። ከበቆሎ ውጭ ምንም ራሱን ሊያርድ ነው እንዴ? በጌታ በኢየሱስ ክርስቶስ እንሂድ እንደርሳለን። ኧረ ያመርዳ አይመስለኝም። ቆይ እስኪ አይመስለኝም። ኧረ አይደለም። እንትን እያለ ነው። ቆይ ተረጋጊ። ምንም አይሆንም። የሆነ ነገር ከተፈጠረ እንሄዳለን። ምንድን ነው የሚያደርገው? ቆይ ተረጋጊ። እስከ መጨረሻ እንታገስ። የሆነ እውነት እናገኛለን። ሌላ ነገር እያደረገም ሊሆን ይችላል። ምን እንደሚጠቃልለው ደግሞ ራሱ ላይ እንዳያደርግም ተረጋጊ። ምን ሆነሽ ነው? እንደዚህ ሲጀመር ደስተኛ ነው እኮ እዩ። ቁማር ነው የሚጫወተው። ደግሞ አይቆምም እንዴ? ቢላው ተሽከርክረው ሊቆም ወደ ማን ነው ዞሮ የሚቆመው? አሳያ አቅጣጫ። ቆይ እስኪ ጠብቂ አንቺ ታገሽ በእናትሽ ፍቅር። ቆይ አትሂጂ። አመጣው ቅድም እዛ ጋር እህልና ውሃ የሰጠውን ነገር ማለት ምንድነው? የሆነ እንስሳ መሰለኝ። የሆነ እንስሳ አላውቅም። እኔ እንጃ ለእኛ አይታይንም። በቃ እዚህ ኩሽናው ሲገባ አይቀርም። መጨረሻውንማ ለምንድን ነው የምንሄደው?
ከዚህ በላይ አይሄድልኝም። ካሜራ እስቲ ቆይ ትንሽ ሄደልኝ በቃ አይሄድም ከዚህ በላይ ችግር የለውም። ይመላስ የለ እኔ እዚህ ጋር ያስቀመጠው ነገር ምንድነው? ቆይ የት ሄደ? ቆየ 3 ቢላ ነው ያስቀመጠው። 3 ቢላ 2 ነው እንጂ መጣ ገባ ተመልሶ። አረ ምንድነው? ከየት ሄደ ልጁ? ያው ሲንጠራራ የሆነ ነገር ይዞ መጣ። ብረት ድስት ምንድን ነው ያዘው? ብረት ድስት ነው የሚታይ። አዎ ብረት ድስት። ይሄ ልጅ ምን እየሆነ ነው? ፍቅር በመድኃኒዓለም ምንድን ነው የሚያደርገው? እንዴ ምግብ ነገር አለ እንዴ ሳህን ውስጥ? ቆይ የሚታይ ነገር አለ? የሆነ ነገር እያረደ ነው እያልኩሽ ነው። እዩ ምንድን ነው እንደዚህ የሚታረደው? ዶሮ እኮ ነው አይደል እንዴ? የሚያደርገው የሆነ ነገር ነው ልጁ። የለም እኮ ምንም ነገር የሆነ ነገር እያረደ ነው። ደፈነበት። ሞተ መሰል። ቆይ ዮናስ ልክ ነው ማለት ነው። ብያችሁ ነበር እኮ አያችሁ አይደል? በምን ምክንያት ራሱ እንደዚህ እያደረገ እንደሆነ ምንም ከሱ የሆነ ነገር እናገኛለን ብያችሁ ነበር። እግዚኦ ደምሲ የሆነ ለኛ አይታየንም፣ ግን አሳብዳውን ምንድነው ለሱ ይታየዋል። ባዶ እጁ እኮ ነው ያየሁት። እኔ ፍቅር ምንድን ነው የምታወራው? ምንም የለም እኮ ድስት ብቻ፣ ብረት ድስት ብቻ። ለሁላችንም ነው የማይታየው። የእውነት ምንም አልታየኝም። ይሄ ጆክ ነው የያዘው። ጆክ ይታየኛል በስነ ስርዓት። ሳህን ነጭ ያሞንዬ ሳህን። እኔ እዛ ጋር ያረደው ነገር ምንድን ነው? እሱ ነው እንደዛ የሚከደነው ምን ሊሆን ይችላል ታዲያ? እኔ ምን አውቃለሁ። ደግሞ ሲያስቀምጥ በጥንቃቄ ነው። ልክ የሆነ ነገር እያፈሰ አይናችሁ እየታያችሁ ነው? ምንም አይደለም፣ ምንም የለም፣ ግን እያፈሳል። ለኔ እኮ ምንም እየታየኝ አይደለም። ይሄ በባዶ ነው እንደዚህ የሚያደርገው። ፈሳሽ ነገር ነው ግን አሁን ለኔ አልታየኝም። ምን ያህል ሊጠጣው ነው? ያረደው ነገር ደሙ ነው። ያረደው ነገር እየሆነ ነው። አረ ቢላው እንዳይወጋው። ወይኔ ጉዴ! የለም ቢላ አየሻ? ምንድን ረጨው እኮ ቤቱን ረጨው። የማይታይ ደም ነው ማለት ነው። ይኸውላችሁ ለዚህ እኮ ነው። እኔ እኮ በቃ እንሂድ፣ በቃ የምር እንሂድ። እስቲ እንድረስበት ወይ ነው ወይስ ቆይ ምንድን ነው? እሺ ምን አደረገው? እንሂድ። አንተ እየቀባው እኮ ነው ቤቱን እንዳለ ደም። በቃ አጥፍተን ካሜራውን አጥፍተን ሮጠን እንሂድ። እየረጨው ጨርሻ ላይ ራሱ ላይ ጠባ ቢሆንስ? እንሂድ ቶሎ